ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ዛሬ ምዕራፍ 4ን እናጠናቀቅና ጌታ ቢፈቅድና ቢረዳን ደግሞ ነገ ምዕራፍ 5ን እንቀጥላለን። ዛሬ የምናየው እርኩሳን መናፍስትና ግዛታቸው በሚል ነው። ሰይጣን የግዛቱ ክልል የተወሰነ ነው። ሁሉም እንደ እግዚአብሔር ሁሉም ግዛት የሚገዛ የሚቆጣጠር ሳይሆን የግዛቱ ክልል የሰይጣን የተወሰነ ነው። ያ ማለት የጨለማው ዓለም ብቻ ነው ማለት ነው። እሱ የሚገዛው የጨለማውን ዓለም ነው። የብርሃኑን ዓለም መግዛት አይችልም። ውስን የሆነው የሚገዛበት ክልል ማለት ነው፣ ወይም ድንበሩ ብቻ ሳይሆን የሚገዛበት ዘመን ራሱ የተወሰነ ነው። ዘላለም አይገዛም። በጨለማ ሆኖም የሚገዛው ለተወሰነ ጊዜ ነው። ገዢነቱ በአሁኑ ዓለም እንጂ ለዘላለም እንዳልሆነ ማወቅ እንችላለን ማለት። በዚህም ደግሞ የምናየው የሚገዛቸው እነማንን እንደሆነ ማስተዋል እንችላለን። የጨለማውን ልጆች እንጂ የብርሃኑን ልጆች መግዛት አይችልም። የሚገዛው የጨለማን ልጆች ነው እንጂ የብርሃንን ልጆችን አይደለም። ለጊዜው በዚህ ዓለም ሰይጣን የገዢነት ስልጣን ይዞ ይታያል። አሁን እየገዛ እንደሆነ ሰይጣን በዚህ ምድር ላይ እያየን ነው፣ በዓይናችን በግልጽ በጆሮም እየሰማን ነው። ክርስቶስ ለመጨረሻ ጊዜ ሲመለስ ግን የሰይጣን ስራ ሁሉ የተጋለጠ ይሆናል ማለት ነው። ጨለማ ሁሉ ምን ይላል? ይገፈፋል። ስልጣኑም ከእርሱ ይወሰድበታል ማለት ነው። የሰይጣን ስልጣኑ ይወሰድበታል። የሚዋጋበት ጦር ሁሉ ምን ይላል? ይሰበራል። ክርስቶስ ለመጨረሻ ጊዜ ሲመጣ ማለት ነው። ምን ይሆናል መጨረሻው? ከዚህ ምድር ተዋርዶ ወደ ሲኦል ይወርዳል ማለት ነው። የክፉ ሁሉ ማለት ነው። ወደ ሲኦል መውረጃ ሰዓት አለ፣ ቀን ተቀጥሯል። በቅዱሳን ላይ ቀድሞ ያደርግ እንደነበረው መከራና ስደት ማስነሳት የሚችልበት ጊዜ ያቆማል ማለት ነው። አሁን እንደምናየው ስደትና መከራው ሁሉ ይቆማል። በመጨረሻ ከሰራዊቱና ከተከታዮቹ ጋር ለዘላለም ወደ ሲኦል ይጣላል ማለት ነው። እግዚአብሔር ይመስገን። ጌታ ሆይ ቶሎና፣ እኛም ያ ነው የሚሻለንና ማለት ነው። የሰይጣን እድሜውና ዘመኑ የተቆረጠ መሆኑን ለተከታዮቹ መጥፎ ዜና ነው የሚሆነው። እነሱ ሁልጊዜ አይታችሁ ከሆነ ኃጢአተኞች አሁን የተመቻቸ ህይወት በመኖራቸው ምክንያት ምቾታቸውና ደስታቸው ጊዜያዊ መሆኑን ይረሱታል። ለዘላለም በቃ ይሄ ደስታቸው የሚወሰድባቸው አይመስላቸውም። በቅንጦት ህይወት የሚኖሩትን አይታችኋል። በጣም በቃ ቀኑን ሲበሉ ይውላሉ፣ ማታ ሲጠጡ ያመሻሉ፣ ከዛ ሌሊቱን ሲዘሙቱ ያድራሉ። ወይ ደግሞ እንደዛም እንኳን እኔ እንደዛ አላረግም የሚሉን ሰዎች እንኳን ቢሆኑ በቃ በቅንጦት ህይወት የሚኖሩት እንኳን ቢሆን ፍትህን ማለት ያላቸውን የማያካፍሉ ስግብግቦች ሆዳሞችም ቢሆኑ መጨረሻቸው ኃጢአተኞች ምቾታቸውና ደስታቸው ጊዜያዊ እንደሆነ አያስቡትም። እውነተኛ የክርስቶስ ተከታዮች ግን በአሁኑ ዘመን አሁን ባለንበት ጊዜ በመከራ በመታሸት ሲያለቅሱ እነሱ ግን የደስታ ሳቅ ይስቃሉ ማለት ነው። አንዳንዶቹ በነገራችን ላይ የጌታን ስም እየጠሩ እኛ የጌታ ወገን ነን እያሉም ነው እንደዚህ በፈንጠዝያ እየኖሩ ያሉት። እንደፈለጉ የደስታ የልባቸውን በቀን ውስጥ እያደረጉ ይኖራሉ። እውነተኛ ክርስትና ህይወት መኖር የሚፈልጉ ግን ይሰደዳሉ፣ ያለቅሳሉ። እነዛ ግን የደስታ ሳቅ ይስቃሉ። ቅዱሳን ሲታረዙ እነሱ ግን ሐር ይለብሳሉ። በጣም ያምርባቸው። ጊዜያዊም ቢሆን ሰይጣን ለተከታዮቹ ደሞዝ እየከፈለ ነው ያለው። ይህ ደሞዙ ዘላለማዊ አይደለም፣ ግን አሁን ደሞዝ እየከፈላቸው ነው ያለው። ይህ ስጋውያን የሚባሉ ሰዎች ማለት ነው። ክፉ ኃይላት በክፉ የተያዙ ማለት ነው። ይህ ስጋ ራሱ በጣም ክፉ ነው። በነገራችን የራስ ወዳድነት በጣም መጥፎ ስር ነው። በዚህ ሁኔታ እያባበለ ነው ኃጢአተኞችን ጆሯቸውን ይዞ ወደ ፈለገበት እየነዳ ያለው ሰይጣን ማለት ነው። ማለት በጣም የሚያማምር ነገር እያሳየናቸው ነው። እና ጊዜያዊ ደስታ፣ ምቾትና ክብር በማሳየት ልባቸው በእግዚአብሔር ላይ እንዲሸፍት ያደርጋል ማለት ነው። ምንድነው የሚያሳያቸው? ጊዜያዊ ደስታ፣ ምቾት ነው፣
ክብር ነው። ይህ ሁሉ ክብር በነገራችን ላይ ክብር ሁሉ ከእግዚአብሔር ይመስለዋል። እኔ በጌታ በኢየሱስ ስም እባርክሃለሁ ይለዋል። ሆዱ ጠግቦ የሚበላውን የሚያካፍለውን ያጣ በቃ እንደፈለገ እንትን ሲል ለአስራቱና ለመባው ለምቾቱ ሲል በቃ አንተማ እንዳንተ ጨምሬ እባርክሃለሁ ይለዋል ማለት ነው። ጊዜያዊ ደስታ፣ ጊዜያዊ ምቾት፣ ጊዜያዊ ክብር ማለት ነው በማሳየት ልባቸውን በእግዚአብሔር ላይ እንዲሸፍቱ ያደርጋል። የዓለምን በነገራችን ላይ በጣም በዚህ በጣም የማይወደደው ነገር ምንድን ነው? በጣም የሚያስጠላው ነገር ለምሳሌ በምድራዊ ንዋይ በጣም አይኑ የታወረ ሰው ጌታ ጋር ቢመጣ እስቲ ጌታ እስቲ ያለህን ሸጠህ ተከተለኝ ቢለው እንደነት ሰው በጣም ከጌታ ጋር ተከትሎ መሄድ አይወድም። ምክንያቱም ነፍሱ ከምን ጋር ተጣብቃለች? ካለው ነገር ጋር እና ያለው ነገር ምዳርጎ ስለያዘው ምንድነው ነፍሱ ከንዋይ ጋር ከዓለማዊ ነገር ጋር የተጣበቀች ነች። ማንም ሰው ይሄ ባይዘወይ በጨለማ ላሉ ለሚባሉ ሳይሆን እኔ በጌታ ነኝ ለሚሉትም ነው። የዓለምን ፍርፋሪ በመስጠት እግዚአብሔር መንግስት ላይ ብዙዎችን ያስኮበልላል ማለት ነው። በጣም የዓለም ፍርፋሪ በነገራችን ላይ ማለት የሚጣፍጥ ነገር ነው። በእርግጥ የሚፈልገው ነገር ነው ሰው በዚህ ምድር ላይ ክብር፣ ደስታ፣ ስኬት፣ ምቾት፣ ደስታና ክብር ማለት ነው። የሰይጣን የግዛቱ ክልል እንዲሁም የሚገዛቸው ሰዎች የተወሰኑ ናቸው፣ ሁሉንም አይደለም። እነሱም መጽሐፍ ቅዱስ የጨለማ ልጆች የሚላቸውን ማለት ነው የጨለማ ልጆች የሚላቸውን ይገዛቸዋል። ይህ ማለት በጨለማ ውስጥ የሚኖሩ ሰዎች ማለት ነው ማለት ጨለማው በመጽሐፍ ቅዱስ ውስጥ የተለያየ ትርጉም ይሰጠዋል። በእርግጥ ለምሳሌ በችግርና በመከራ ውስጥ ያለ ሰው ኑሮ ራሱ የጨለማ ህይወት እንደሆነ ይገልጻል። ኢሳይያስ 50 ቁጥር 10 ላይ ምንድን ነው ያልኩት? ደግመዋለሁ። በችግርና በመከራ ውስጥ ያለ ሰው ኑሮ ምንድነው? የጨለማ ህይወት እንደሆነ መጽሐፍ ቅዱስ ይገልጻል። እንዲሁም የኃጢአትን ህይወት ሲገልጽ ደግሞ ጨለማ የሚለውን ቃል ይጠቀማል። ኤፌሶን 5:11 ማለት ነው። ጨለማ ምንድነው? የኃጢአት ህይወት ማለት ነው። በችግርና በመከራ ውስጥ ያለም ሰው ምንድነው? ጨለማ ነው። በኃጢአት ውስጥ ያለ ሰው ጨለማ ነው። ሌላ ጊዜ ደግሞ አለማወቅንም ለመግለጽ ጨለማ የሚለው ቃል ይጠቀማል ማለት ነው። እውቀት ከማጣትም ማለት ነው። የጨለማ ልጆች የሚላቸው በኃጢአት ህይወት ውስጥ የሚኖሩትን እንጂ አንዳንድ ጊዜ ኃጢአት የሚሰሩትን አይደለም ማለት ነው። የጨለማ ልጆች የሚባሉት በኃጢአት ውስጥ የሚኖሩትን እንጂ አንዳንዴ ልንሳሳት እንችላለን። ያ ተሳሳትን ማለት እኛ የጨለማ ልጆች ነን ማለት አይደለም። እዚህ መጀመሪያ ላይ ኢሳይያስ ላይ የሚያየነው በነገራችን ላይ የጨለማ ህይወት የሚለው በችግርና በመከራ ውስጥ የሚለው ሰው ብዙ ሰው በችግርና በመከራ የሚባለው ብዙ ጊዜ በቃ ፋይናንስ የገንዘብ እጥረት ያለበት ምናምን በጣም እንደውም በተቃራኒው ብዙ ገንዘብ ያለው ሰው ነው በችግርና በመከራ ውስጥ የሚኖረው። በጣም ብዙ ሰው በተቃራኒው ነው የሚያስበው። በጌታ እርፍ ያለ ሰውማ በቃ ሁሉ ጊዜ በጌታ ደስ ይለዋል። በገንዘብ ቢኖረው ባይኖረው፣ የሚበላ ቢኖረው ባይኖረው፣ የሚለብሰው ቢኖረው ባይኖረው ያለችውን አጥቦ አመስግኖ ደስ ብሎት ሁልጊዜ ጌታን እያመሰገነ ይኖራል። ነገር ግን ችግርና መከራ የሚባለው በጣም በስልጣን ላይ ያሉ ሰዎች አሁን እንዳይገደሉ እዚህ ዓለም ላይ ስልጣን የሚሰጣቸው ሀብት የሚሰጣቸው ከፍታን የሚሰጣቸው ሰዎች ከከፍታቸው ላለመውረድ እኔ ነገ ባጣ መኖሪያ የለኝም እሞታለሁ በቃ ወይ ደግሞ ችግር ውስጥ ራሳቸውን የሚያጠፉ አሉ። ኪሳራ ሲገጥማቸው ለምን ነገራቸው በሙሉ ከገንዘባቸው ከሀብታቸው ጋር ነው የተጣበቀ ስለሆነ ነፍሳቸው በዛ የተጣበቀ ስለሆነ እነዛ ሰዎች ናቸው በችግርና በመከራ ለኔ የምረዳው በእኔ የምረዳው በቃ ባለው ሰው ይብስበታል። የሌለውማ አመስግኖ ደስ ብሎት ትንሽዬም ነገር ሲያገኝ እርፍ ብሎ ይኖራል። ብዙ የሚጨነቅበት ችግርና መከራ አይመስለኝ። የኔ መረዳት ነው። እኔ እንደተረዳሁት ከሆነ የጨለማ ህይወት የሚለው ጨለማ ውስጥ ያሉት በጣም ብዙ ሀብት አላቸው ተብሎ የሚወራላቸው። ምክንያቱም በብዙ ለምሳሌ በጣም ሀብት አላቸው የሚባሉ ሰዎች ከባንክ ጋር በባንክ ብድር ውስጥ ዕዳ ውስጥ ነው ያሉት። በጣም ከፍተኛ ዕዳ ውስጥ ሆኖ ነው አዘቅት ውስጥ እንጂ ንጹህ የሆነ ነገር ውስጥ
ንጹህ የሆነ መንገድ ውስጥ ናቸው ብዬ አላምንም። እኔ በችግርና በመከራ ውስጥ ያሉት ለእኔ እነሱ ናቸው። እግዚአብሔር ይመስገን በክርስቶስ ያረፉ ቢኖርም ባይኖርም ሁልጊዜ በጌታ ደስተኞች ናቸው። ስለዚህ ጨለማ ህይወት በኃጢአት ህይወት አለማወቅ ህይወት የሚለው የኃጢአትንም ህይወት ነው። ኤፌሶን 5:11 የሚለው ማለት ነው። በዛ ብንረዳው ጥሩ ነው። ስለዚህ የጨለማ ልጆች የሚባሉት በኃጢአት ውስጥ የሚኖሩትን እንጂ አንዳንድ ጊዜ ኃጢአት የሚሰሩትን ይሄ ምክንያቱም እኛ እኮ ኃጢአት አንሰራም፣ እኔ አሁን ኃጢአት ምንም የለብኝም ማለት አልችልም። በጣም ልሳሳት የምችልባቸው ሁኔታዎች ይኖራሉ። በጌታ በክርስቶስ ደም እየታጠብኩኝ ዕለት ዕለት በፊቱ እቀርባለሁ እንጂ ምንም ፍጹም ሰው ነኝ ማለት የምችል ሰው አይደለም። ሁላችንም ፍጹም ነን ማለት አንችልም፣ መጽሐፍ ቅዱስ ስለሚል ማለት ነው። እንደነዚህ አይነት ሰዎችን ሳይሆን በኃጢአት ህይወት ውስጥ የሚኖሩትን ተዘፍቀው ያሉትን ነው። መጽሐፍ ቅዱስ ውስጥ በተለያየ ስፍራ ኃጢአት ጨለማ ተብሎ የተገለጸ አለ፣ ተገልጿል። ምንድነው? ኃጢአትና ጨለማ አንድ ነው። ለዚያ ዋናው ምክንያት ደግሞ መንፈሳዊ ጨለማ ወደ ኃጢአት ህይወት ውስጥ ሊከት ስለሚችል ነው። መንፈሳዊ ጨለማ ምን ውስጥ ነው የሚከተው? ኃጢአት ውስጥ ነው። በስጋ መመላለስ ራሱ አንዱ ትልቁ ማነቆ ነው የሚሆነው። በመንፈስ ነገሮችን በመንፈስ አለመመላለስ ማለት ነው። ውጫዊ የሆነ የኃጢአት ዋና አመንጪ ሰይጣን ነው። ከውጪ የሚታገለን በጆሮአችን ሾክ የሚለው ምናምን ከውጪ ከውስጣችን ያለው ነው። ከውስጣችን ግን የኃጢአት ዝንባሌ እንዲኖረን የሆንን ሰዎች ነን። ምክንያቱም ከአዳም በመወረስ ነው ተፈጥሯችን ስለምንሳብ ያ ነገር ይስበናል። ወደኋላ የሚስበን የሚጎትተን ነገር ይሄ ከኛ ጋር ያለው ይሄ ወደ ኃጢአት የሚያዘነብለው ተፈጥሮ አለ ከኛ ጋር ሁላችንም። እኔ ጋር አለ። እኔ ሁሌ በቃ ስለ ሰማይ እያሰብኩ ነው አልላችሁ። ኖ በውስጤ እንትን የሚል አለ፣ የሚዋጋ አለ። በጣም ከውጭ ደግሞ ምንድነው? ሰይጣን ነው የጨለማው። እና ነፍሳችን በጨለማ ውስጥ ስትሆን ወይም ደግሞ ከእውነት ተደብቃ ስትኖር ኃጢአታችን በግልጽ ይታያል። ምንድነው ያልኩት? ልድገመው። ነፍሳችን በጨለማ ውስጥ ስትሆን ወይም ደግሞ ከእውነት ተደብቃ ስትኖር ኃጢአታችን በግልጽ ይታያል። በግልጽ የሚታየው ነፍሳችን በጨለማ ውስጥ ተዘፍቃ ስትኖር ወይም ደግሞ ከእውነት ተደብቃ ስትኖር። እውነት ነው እኮ ነፃ የሚያወጣል። ስለዚህ መንፈስ ቅዱስ ወደ ነፍሳችን ብርሃኑን ሲፈነጥቅ ያኔ አደገኛው ኃጢአት በውስጣችን መኖሩ በግልጽ ይታየናል። ከዚያም ለማምለጥ ራሱ ወደ እግዚአብሔር መጠጋት ይኖርብናል። ብዙ ጊዜ መንፈስ ቅዱስ ወደ ነፍሳችን ብርሃን ሲፈነጥቅ በጣም ሰዎች በተለይ የጨለማውን ዓለም የሚወዱ ሰዎች ይናደዳሉ። ለምንድን ነው? ምክንያቱም መንፈስ ቅዱስ በተለይ በቅዱሳን በኩል ነው የሚመጣውና ያንን ብርሃን ወደኛ ሲያሳየን ለምንድን ነው የምትፈርድብኝ? እናንተ እኮ እኔ እኮ የቸርች ሰዎች ይፈርዳሉ ምናምን እያለ ወደ ጨለማው ዓለም ይጠጋል። ምክንያት እየፈጠረ ማለት ነው። ከቸርች የሚቀርበት ምክንያት እነሱ እኮ ይፈርዱብኝ፣ አረ በስመ አብ እኔ ገና ለገና ኃጢአት ሰራሽ ብሎ እንደዚህ። ለምን አያችሁ? መንፈስ ቅዱስ ብርሃኑን ሲፈነጥቅ የጨለማውን ነገር ስለሚገልጥብን ድካማችንን ስለሚያሳየን ማንነታችንን ፍንትው አድርጎ ስለሚያሳይ ያንን ስለማንወድ የምንሸሽበትን ምክንያት ወደ እዛው በጨለማ ውስጥ እንድንቀር ምክንያት ያደርገናል። እና ኃጢአት አጥርተን እንዳናይ መንፈሳዊ አይናችንን ያሳውርብናል ማለት ነው። የልባችንን ጨለማነት ወደ ኃጢአት ብቻ ሳይሆን አደጋ ወዳለበት ድቅድቅ ጨለማ ውስጥም ይከተናል ማለት ነው። ምንድነው ያልኩትኝ? እደግመዋለሁ። ኃጢአት አጥርተን እንዳናይ መንፈሳዊ አይናችንን የሚያሳውረው ማለት የልባችን ጨለማነት ወደ ሲኦል ብቻ ሳይሆን አደጋ ወዳለበት ወደ ድቅድቅ ጨለማ ውስጥ ነው የሚከተው ማለት ነው። ኃጢአት ሕሊናችንን ማደንዘዝ ስለሚችል ከዚያ በፊት ጥቃቅን ኃጢአት እንኳን ስንሰራ ያስጨንቀን የነበረው ሁሉ ይቀርና በቃ እንደው በተደጋጋሚ ኃጢአት ውስጥ ስንሰራ በመጽናናትና በማዘን ፋንታ እንደውም እየተመቸን ይመጣል፣ ምቾቱ ይሰማናል። መንፈስ ቅዱስ የሚወቅሰው ሰው በነገራችን ላይ በድካም ውስጥ እንኳን ቢሆን የሚሰራው ስራ ላይ ደስ እያለው አይደለም። በቃ ጌታው እባክህን ኃጢአት ድካሜን አስወግድልኝ በጌታ በኢየሱስ እባክህ ጌታው አልፈልገውም የሚል ሰው አለ። እኔ ብዙ ነገሮች እንደዛ ነበሩብኝ፣ ግን በጣም በጌታ ፊት በቃ ሁልጊዜ እያለቀስኩኝ ማለት ውስጤ ያለቅሳል፣ ውስጤ በጣም አይፈልገውም። እግዚአብሔር የተመሰገነ ይሁን። ያ ነገሮች ያ ድካሜ ዛሬ ላይ የለም። ለምን? መንፈስ ቅዱስ ጌታ ስለረዳኝ እንጂ
ከምንም የተለየ ሆኜ ሳይሆን ኃጢአቱ አይመቸኝም፣ በቃ እንዳይመቸኝ ሆኖ ሁሌ የታገለው ስለነበር ማለት ነው። አሁንም የምታገላቸው ድካሞች ሊኖሩኝ ይችላሉ። ያ ማለት ግን በዛ ጸንቼ እንድኖር ተመችቶኝ እንድኖር አያረገኝም። ፍጹም እግዚአብሔርን በመምሰል ክርስቶስን በመምሰል ህይወት ነው መኖር የምፈልገው። ባይሆን ኖሮ እንደዚህ አይነት ድምፆችን ሪካርድ እያደረኩ ለእናንተ አለቅም። ባይሆን ኖሮ ጌታን ለመምሰል ክርስቶስን ለመምሰል ደቀ መዛሙርቶቹ የኖሩትን በመንፈስ ቅዱስ ለመመላለስ በብርሃን ለመኖር ባልፈልግ ኖሮ አሉ እኮ ብዙ የሚስቡ ነገር ዓለም ላይ ለስጋ የሚመቹ ነገሮች አሉ። ይሄ አሁን የምናወራው ግን የሚቆረቆር ነገር ለጨለማው ዓለም ምንድነው ብርሃንን የሚፈነጥቅ ስለሆነ ጨለማው የሚወደው አይነት ትምህርት አይደለም። በእርግጥ እንዲህ አይነት ነገር ምክንያቱም በድብቅ ነው ማለት ኃጢአት ህሊናችንን ማደንዘዝ ስለሚፈልግ ስለሚችል ያደነዝዛል። ከዚያ በፊት ጥቃቅን ኃጢአት እንኳን ስንሰራ ይጨንቀን የነበረው በጣም እየተዘፈቅንበት ስንመጣ ሁሉ ይቀርና በተደጋጋሚ ኃጢአት ውስጥ ስንሰራ በመጸጸትና በማዘን ፋንታ ኖርማል በቃ ደስታ እየተሰማን ምንም እያልን እንደውም እየጣምን እንደውም ነገ ጨምረን ለማድረግ እየፈለግን በዛ ውስጥ ተዘፍቆ የሚቀር ብዙ አለ። የልብን ጨለማነት ወደ ኃጢአት ብቻ ሳይሆን አደጋውን ወደ ድቅድቅ ጨለማ እየከተታቸው ብዙዎችን በዛ ነገር ውስጥ እያስከተተ ያለ ለመውጣት እኮ አሉ እኮ መንገዶች አሉ። ግን ልክ በብርሃን የተሞሉትን ክርስቲያን ሳይ እነሱ ይፈርዱብኛል እያለ እነሱም ጭራሽ ክርስቲያኖችን አገልጋዮችን የአገልጋዮች ጠላት አገልጋዮችን በጣም ነው የሚጠሉት። የቤተ ክርስቲያን ህብረቶችን በጣም ነው የሚጠሉት። እነሱ ፈራጅ ናቸው ይላል። ለስጋ የሚመቹ ቸርቾች ላይ ይሄዳል። ለምሳሌ በቃ ትበላለህ፣ ትጠጣ፣ ይሰካል፣ የአንተ ነገር ይለቀቃል፣ ይፈታል፣ ይወጣል፣ ትሮጣለህ፣ ትመነጠቃለህ የሚሉትን እንጂ ስርዓት ይኖር። ኃጢአትህን ተጠቀቀ፣ መስመርን አስተካክለ፣ ከጌታ ጋር ሂድ፣ ተመለስ፣ ይቅርብሽ ኃጢአትን። በዚህ ኃጢአት አንነት ከሄድሽ መጨረሻሽ ይህ ድቅድቅ ጨለማ ሞት ነው፣ ተመለሱ የሚልን በጣም የሚያስጠላ ትምህርት ማንም መስማት አይፈልግም። መንፈስ ቅዱስ ደግሞ ብርሃንን መንፈንጠቅ እንጂ ጭራሽ አዘቅት ውስጥ እንዲገቡ ሰዎችን አይፈልግም። እና ኃጢአት የብርሃን ጠላት ነው ማለት ነው። ብርሃንን አይወድም። ለዛ ነው ዮሐንስ 3:20 ላይ ክፉ ነገር የሚያደርግ ሁሉ ብርሃንን ይጠላል ይላል። ክፉ እያደረገ ያለ ሰው ማንን ነው የሚጠላው? ብርሃንን ነው የሚጠላው። ክፉ ስራውም እንዳይገለጥበት ወደ ብርሃን አይመጣም ይላል። እንደውም ከብርሃን ይሸሻል ማለት ነው። ለምን? ክፉ ነገሩ እንዲገለጥበት አይፈልግማ። ክፉ ነገር የሚያደርግ እኮ ነው የሚሸሸው፣ ይሸሻል። በጣም መድኃኒት የሚፈልግን ሕክምና የሚፈልግን እንደውም ወደ ዶክተር ነው የሚመጣ ማለት። ቅዱሳንን አይጠላም፣ አገልጋዮችን ላይ አይፈርድም፣ አገልጋዮችን አይጠላም። አንተ ማን ሆነ ነው ምናምን እያለ ጭራሽ ራሱ መከላከያ አያደርግም። አንዳንድ እንስሳቶችን አይታቸዋል፣ መርፌ ሊወጉ ሲሉ ይናከሳሉ። ወይ ደግሞ ሰውም ራሱ መርፌ አይፈልግም። አንዳንድ መርፌ ግን እኮ መርፌው ለመድኃኒት ውስጡ ስለያዘ ነው። እና ቶሎ መሳደብ፣ መተቸት፣ አንተ ከማበልጠ ነው፣ አንተ ከኔ የተሻለ ነው፣ አንተ ምናምን እያሉ ጨለማ ነገራቸው እንዲገለጥባቸው አይፈልጉም። ብርሃንን ይጠሉታል ማለት ነው። እነዚህ ክፉዎች ወይ ደግሞ በጨለማ ወይ በኃጢአት ውስጥ ያሉ ማለት ነው። በኃጢአት ውስጥ የሚኖር ሰው ስራው የተጋለጠ እንዳይሆን ከብርሃን የሚሸሽ ነው እያለ ነው እየደጋገምን እየተናገረን ያለው። ዛሬ እግዚአብሔር እየተናገረን ነው። በነገራችን ላይ መንፈስ ቅዱስ እየተናገረ እንደሆነ አምናል። በዚህም ሰይጣን ከጎኑ ሆኖ የእውነትን ብርሃን እንዳይፈነጥቅበት በመከላከል ክፉዎችን ያግዛቸዋል ወይ ደግሞ እንትን ያደርጋል። የእውነት ብርሃን እንዳይፈነጥቅባቸው ያሸሻቸዋል፣ ያርቃቸዋል። በመጨረሻም ከጨለማው ወደ ዘላለም ጨለማ የብርሃንን ጭላንጭል ወደማይታይበት፣ እሳቱ ወደማይጠፋበት፣ ትሉ ወደማያንቀላፋበት የመከራ ስፍራ ውስጥ የአዘቅት ውስጥ ይጥሏቸዋል ማለት ነው። የዘላለም ጨለማ ውስጥ ከጨለማ ወደ ጨለማ እያከፋ ነው የሚሄደው ማለት ነው። በዛ ነገር ውስጥ የሚሄዱት ማለት ነው። ሰይጣን የጨለማው ገዢ የተባለው እግዚአብሔር በጨለማ ውስጥ ያሉ ሁሉ በእሱ አስተዳደር ስር እንዲሆኑ ስለፈቀደለት ነው። ሰይጣን ምን የተባለው? የጨለማው ገዢ የተባለው እግዚአብሔር እኮ ባይፈቅድለት አለው እኮ ለነገሩ የሚቆምበት ጊዜ። ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። ኃጢአተኞች መኖሪያቸው ዲያብሎስ በሚኖርበት አካባቢ እንዲሆን የእግዚአብሔር ቃል ግልጽ አድርጎ ይናገራል ማለት ነው። ምክንያቱም ውሏቸውም ሐሳባቸውም ልባቸውም በዛ ነው ያለው። አንዳንድ ሰዎች አይታቸዋል፣ ይመጣሉ የሆነ ቦታ ላይ
ግን ደግሞ ልባቸው ያለው እዛ ልምምዳቸው ላይ ነው ያለው። የጌታ ነገር ሐሳባቸው እዛ ወይኔ ቸርች ስንት ሰዓት ነው የሚያልቀው? አያልቅም እንዴ ፕሮግራሙ? ምንድነው እሱ ምንድነው ምናምን በቃ ቶሎ ልባቸው ወደ እንትን ነገር ነው። ከጌታ ጋር የበለጠ ጊዜ ለማሳለፍ ለመጸለይም ለምንም ነገር አስቸጋሪ ነው የሚሆኑት ማለት ነው። በዲያብሎስ በሚኖርበት አካባቢ ነው መኖር የሚፈልጉት። ሰፊ ጊዜ ማሳለፍ የሚፈልጉት የስጋ ነገራቸውን ስልካቸው ላይ ረጅም ሰዓት ያሳልፋሉ። ከአንድ ሰዓት በላይ 2 ሰዓት 3 ሰዓት። እንደውም ጥናቶች እንደው ስልካችሁ ላይ እንደውም አፕሊኬሽን ከፈለጋችሁ ጭናችሁ ማየት ትችላላችሁ። ብዙ ሰው በእንደዚህ አይነት ነገር ውስጥ የተጠመደ በስጋ ሀሳብ ውስጥ የተጠመደ ሰው አይታችሁ ከሆነ ሶሻል ሚዲያ ላይ በትንሹ ከ4 ሰዓት በላይ ያሳልፋል። ቸርች ግን እሁድ ከ4 ሰዓት እስከ 6 ሰዓት 2 ሰዓቷን ግን ይጨንቀዋል፣ አያልቅም። ልክ ድንገት 30 ደቂቃ 1 ሰዓትማ ከተጨመረ በቃ ሊያብድ ነው የሚደርሰው። በጨለማ ውስጥ የሚኖሩ ሰዎች ሰይጣንን ለመቃወም ኃይል የላቸውም። ለመቃወም የክፉ ሐሳብን ወደኋላ የሚጎትታቸውን ነገር ለመቃወም ኃይል ያጥራቸዋል። አስተሳሰባቸውን እያጨለመ በሚፈልገው አቅጣጫ እየመራ ሰይጣንን በበላይነት ይገዛቸዋል ማለት ነው። የሚገዛቸው ምንድነው? ሰይጣን አስተሳሰባቸውን እያጨለመ ነው። በሚፈልገው አቅጣጫ እየመራ ነው። እውነትን እያጣመመና እንዲሁም ውሸትን እየቀላቀለ በመስጠት እውነትን እንዳያዩ ያደርጋቸዋል። ምንድነው? በጣም ይሄ ነገር በነገራችን ላይ መጽሐፍ ቅዱስ በሙሉ በተለይ አዲስ ኪዳንን አይታችሁ ከሆነ ይሄ ነገር ነው በጣም ሁልጊዜ መጽሐፍ ቅዱስ የሚያሳስበው። ለምሳሌ እናንተ የቆሮንቶስ ሰዎች እያለ የሚለው በቃ እንከን ባይኖርባቸው ቆሮንቶስ አይጻፍም። እንከን ባይኖርባቸው ገላትያ ላይ አይጻፍም። የሆነ መፍዙዝ አይነት ምንድን ያፈዘዛችሁ ይላቸዋል። እነዚህ እኮ የቤተ ክርስቲያን ሰዎች ናቸው እኮ ሩቅ ያሉ ሰዎች አይደሉም። ምንድን ያፈዘዛችሁ? ለምንድን ነው መሰላችሁ? በዚህ ዘመንም ያሉ መሪዎች፣ ቤተክርስቲያን መሪዎች ደሞዝም ስላላቸው ደሞዛቸው እንዳይፈናቀል በጸጋ ያሉትን ሰዎች ሳይሆን በቃ ፖለቲካውን የሚጠብቁላቸውን ሰዎች እንጂ እውነትን የሚናገሩትን ሳይሆን እውነትን እንዳያዩ እውነት እያጣመሙ ውሸትን እየቀላቀሉ በመስጠት እውነትን የሚቃወሙትን ነው የሚደግፏቸው። አንድ ነው አሰራራቸው። ባይዘው በጣም ክፋት የተሞላበት ነው። ለምን? ይሄ ሃይማኖታዊ ስርዓትን ወግን፣ ይሄ ወገኝነትን፣ ይሄ የውሸት አሰራርን አሰልጥነው ህዝቡም ደግሞ በቃ እኛ ትክክል ነን፣ እኛ እንጸድቃለን፣ እኛ ገነት እንገባለን፣ በቃ እንደኛ ጻድቅ የለም ብሎ ግን ደግሞ ህይወቱ ከጀርባ ያለው ህይወቱ ግን በቃ በእሁድ ያለች 2 ሰዓት እኮ ሳምንቱን በሙሉ የት እንደሚሆን እናውቃለን። ነገር ግን በሳምንት ብቻ ለአምስት ቀን ለምትኖር እኔ እኮ በሳምንት ብቻ አይደለም 2 ቀን ፕሮግራም መጣለሁ። እሱም ጥሩ እኮ መምጣቱ ግን ምንድነው የሚያፈዝ ነገር። አንዳንድ የጸሎት ህብረቶችም ስትሄዱ በቃ ይሄ አሁን ያሉ የካሪዝማቲክ እንትኖች በነባር ቸርቾችም ላይ እየሰለጠነ ሲመጣ እያየው ነው። ነባር በሚባሉ በተለይ በጣም ደግሞ የሚያስቸግረው ነባርና የቆየንን የሚሉት ነው። ለምሳሌ አዳዲሶችን መናፍቅ የሚሉ ማለት ነው፣ ወይ ደግሞ አዳዲሶችን እነዚህ ሐሰትና የሚሉት። በኢትዮጵያ ለምሳሌ ከጥንት የነበረች ኦርቶዶክስ ነች። አዳዲስ መጤዎችን መናፍቅ አለቻቸውና ለምን እሷ አሰራሯ ብዙ ነገሯ በምን እየሆነ ሲመጣ ማለት ነው ይሄ የሐሰት ትምህርት እየተቀላቀለ ሲመጣ እንትን ከዛ ደግሞ ነባር ነን የሚሉ ደግሞ አዳዲስ ካሪዝማቲክ የተባሉ እውነተኛ ክርስቲያኖች የነበሩት ደግሞ እነሱ እያረጁ ሲመጡ የፕሮቴስታንት ፔንቴኮስታል የሚባሉት ደግሞ ፕሮቴስታንት የሚባሉት ማለት ነው እያረጁ ሲመጡ ደግሞ ከነሱ ወጣቶችን አልሰጥም እድል ሲጧቸው ወጣቶች ወጥተው በጾም በጸሎት ኃይል ተቀብለው ደግሞ ምን ማድረግ ጀመሩ። እግዚአብሔር በእነሱ መስራት ሲጀምር ደግሞ እነሱን መናፍቅ አሏቸው። እነዚህም ደግሞ ከነሱ የወጡት ወጣቶች ደግሞ መፋነን ጀምረው እንደፈለጉ ምክንያቱም በጣም እነሱን ተሳካላ ጌታ ረዳቸውና በብዙ ተባዙ ትልቅ ደረጃ ደረሱ። እነሱ ደግሞ አሁን ምንድነው ከነሱ በኋላ የሚመጡትን ጭራሽ መግደል ነው የያዙ። በጣም በቃ ለነሱ የማይሰግድ ከሆነ ሰው እነሱ አጠገባቸው እንዲደርስም አይፈልጉም ማለት ነው። ነገሩ እየባሰ እየከፋ ነው የመጣው። መጀመሪያ ትክክል ነበር፣ ኦርቶዶክስ ቀጥተኛ ነበረች። ግን ደግሞ ምን ሆነ? የእውነት ነገር እየተቀላቀለ ሲመጣ ሐሰት እየዘገነነ ከፍታን እየያዘ መጥቶ ብዙዎችን በጨለማ ማኖር ጀመረ። የጨለማውን ስራ መፍቀድ ጀመረ ጭራሽ። እንደ ዘፋኞችም ጨፋሪዎችም እንደፈለጉ ሲሆኑ እነሱን አይናገሯቸውም ማለት ጭራሽ ብዙ ነገሮችን ልቅ አደረጉ። ግን
ስርዓቱን ይጠብቃሉ። ባይዘው በጣም በጣም የሚገርም ልክ እንደ አይሁዳውያን በብሉይ ኪዳን ታውቃላችሁ በሳምንት 2 ቀን ይጾማሉ። ያንን የአይሁድን ሕግ ይፈጽማሉ። ይሄ ፈሪሳዊነትን ልክ እንደዛ ሁሉ ቀጥሎ የመጡት ደግሞ በኢትዮጵያ ስላለው ነው ስለ ኢትዮጵያ ማወራና ቀጥሎ የመጡት ደግሞ የፕሮቴስታንት የተባሉት ደግሞ እነሱም በጣም ጥሩ ሆኖ መተው የሆነ ሰዓት በኋላ ደግሞ በቃ ስልጣን የጣማቸው ከላይ ያሉ መሪዎች ወጣቶችን መግፋት ጀመሩ። ወጣቶችን ቦታ አልሰጥም አሉ። በቃ ተመቻቸው። የሆነ ነገር ከመጣ ገፍተው ያስወጣቸዋል። ወጣቶቹ ደግሞ ተገፍተው አይቀሩም። ጌታ ራሱ ደግሞ ጌታ ኮቸር ነው። ስለዚህ ለወጣቶቹ ደግሞ በጣም የሚገርም የሆነ ጸጋ ስጦታ እግዚአብሔር ሰጣቸው። ምክንያቱም እግዚአብሔር ሁልጊዜ በእንትን እንዲገደብ አይፈልግም። ይሄ በየሆነ በአጥር እንዲገደብ አይፈልግም። አሰራሩ ሁልጊዜ ድንቅ ነው እግዚአብሔር። ስለዚህ እነዚህ ወጣቶች ወጡ። አሁን በጣም እንደውም እነዚህ ቸርቾች በትንሽ ብር መስራት ያልቻሉትን ህንፃ እነሱ በቀላሉ በሚሊዮን እየከፈሉ ቴሌቪዥን ሁሉ ያሰራጫሉ። አስቡት እንግዲህ ቴሌቪዥን በሚሊዮኖች እየከፈሉ ጭራሽ ደግሞ ትልልቅ ቸርቾች ይሰራሉ። እነዚህ ግን የሆነች ህንፃ እንኳን ለመስራት ከስር እየቦጦቦጡ ሌቦችና ወንበዴዎች የተሰበሰቡበት ዋሻ ስለሆኑ ፕሮቴስታንቶችም ልክ እንደ ኦርቶዶክሶች ማለት ነው። ከዛ እነዚህ ካሪዝማቲክ የተባሉት ደግሞ ፔንቴኮስታል የተባሉት ወጣቶች እነሱ ደግሞ መፋነን ጀመሩ። በቃ ቴሌቪዥኑንም ትልልቅ ቸርቾችንም ህዝቡንም ሰብስበው ሆዳቸው ጠገበና ሆዳቸው አምላካቸው ሆነ። እነሱ ደግሞ ጭራሽ የባሱ ምኑኑ ድሃውን የሚመንዘብሩ የወንበዴዎች ዋሻ ሆኑ እየከፉ መጡ ማለት ነው። በዚህ ሰዓት የት እንሂድ ታዲያ? ህዝቡ የት ይሂድ? አያችሁ፣ ይሄ ነው በጣም ከባዱ። እውነትን ያጣምሙታል። እንደውም ውሸትን እየቀላቀሉ በመስጠት እውነትን እንዳያዩ ጨለማ ውስጥ ይከቷቸዋል ህዝቡን። እንዲሁም ኃጢአትን እንዳይጠሉ ቀባብተውና አሳምረው ያቀርቡላቸዋል ማለት ነው። የተቀባባና ያማረ የሚጣፍጥ ነገር እኮ አበልታችሁ አትጠግቡትም። ላይክ ስኳር ብዙ ጊዜ ግን ስኳር ነገር የሚጣፍጥ ነገር ኬክ ነገር እኮ ለህፃናት ነው እንጂ ያደገ ትልቅ ሰው እኮ ብዙ ነገር እንደዚህ አይነት ኢንሱሊን ሬዚስታንስ የሚባል ነው ሕክምናው ላይ በሽታ ችግር የሚያመጣበትን ነገር ሳይሆን ለጤናው የሚስማማውን ፕሮቲኑንም የሚያስፈልጉትን ነገሮች የተመጣጠነ ነገር ነው የሚበላው እንጂ ሁልጊዜ ጣፋጭ የሆነ ሰውነቱን እላ ያሳክሎ አሶፍሮ ለውትድርና ማይሆን ማለት ሰነፍ የሆነ ወታደር መሆን አይችልም ማለት ነው። ሰነፍ ወታደር ማለት በስርዓት ሸንቀጥ ያላለ በየጊዜው ራሱን የማይጠብቅ ስፖርት። ይሄ እያወሩ ያሉት ስጋዊ ነገር አይደለም። አሁን ለማውራት የፈለጉት ሸንቀጥ ማለት ሰውነት ምንም ቢሆን ምን እግዚአብሔር የሰጠን ነው። ውብና ድንቅ አድርገን ተፈጥረናል። ስለሱ አይደለም ማወራው። ኃጢአት እንዳይጠላ መንፈስ ቅዱስ የብርሃኑ ኃይል እንዳይገለጥ እየቀባቡ አሰማምረው የሚያቀርቡትን እነዚህ ይሄ በሃይማኖት የታጠሩ የሐሰት መስመሮችን ነው ለማለት የፈለኩት። በዛሬ እዚህ ላይ እናበቃለን። በሚቀጥለው ምዕራፍ 5 ርኩሳን መናፍስትና በአማኞች ላይ ያላቸውን ስልጣንና ኃይል እናያለን። ሰላም ሁኑልኝ። የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ጌታ ነው። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴት የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው።
እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።